በዓለም ላይ ሶስተኛውን የዓለም ጦርነት ያስነሳሉ ከተባለ ርዕሰ ጉዳዮች አንዱና ቀዳሚ ውሃ ነው። እንደምትመለከቱት በአንድ ጉድጓድ ውሃ ውስጥ በርካታ ሰዎች ተሰልፈው ውሃ ይጠብቃሉ። ነገር ግን ውሃው በበቂ ሁኔታ የሚገኝ አይደለም። በዓለም ደረጃ ከፍተኛ የሆነ ጦርነት ግጭት በውሃ ላይ አለ። ታዋቂው በውሃ ላይ ምርምር የሚያደርገው ፓሲፊክ ኢንስቲትዩት እንዳጠናው ከሆነ የተመዘገበ ብቻ 1643 ጦርነቶች ወይም ግጭቶች በውሃ ላይ ተደርገዋል። ይሄ ደግሞ ይቀጥላል ይላል ይሄ ኢንስቲትዩት። በ21ኛው ክፍለ ዘመን ከፍተኛውና ውዱ ሀብት ውሃ ነው። ውሃን ያህል የሚወደድ በ21ኛው ክፍለ ዘመንና በቀጣይ ዘመን የለም። ምሁራን እንደሚሉት ጥቁር ወርቅ ከሌለህ በቀላሉ ድሃ ትሆናለህ፣ ውሃ ከሌለህ ግን ትሞታለህ። እንደሚታወቀው በዓለም ላይ ከ7 ቢሊየን በላይ ሕዝብ ይኖራል። ግማሹ ሕዝብ ግን በውሃ የተጠማ ነው። ምንም እንኳ የዓለም የውሃ አካል ብዙ ነው፣ 2/3 ወይም 71% የዓለም ክፍል ውሃ ነው። እንደምትመለከቱት ተቃርኖ የሚመጣው እዚሁ ላይ ነው። ነገር ግን የሁሉ ውሃ በቀጥታ ለሰው ልጅ አገልግሎት እና ለእጽዋትና እንስሳት አይውልም። ከ71% የዓለም ውሃ ውስጥ በፐርሰንት ሲሰላ 96.5ቱ የውሃ አካል ያለማጣሪያ በትክክል ጥቅም ላይ አይውልም። በትክክል ጥቅም ላይ የሚውለው 3.5 የውሃ አካል ብቻ ነው። ይሄ ደግሞ ውሃን ውድ ያደርገዋል። ይህም 3.5%ቱ እንደገና ሲመነዘር አብዛኛው ውሃ የሚገኘው በረዷማ ከሆነው አርክቲክ እና አንታርክቲክ ነው። እነዚህ ቦታዎች ደግሞ ብዙ የዓለም ሕዝብ አይኖርባቸውም። ብዙ የዓለም ሕዝብ በሚኖርበት አካባቢ ያለው የውሃ መጠን ወይም በቀጥታ ጥቅም ላይ የሚውለው የውሃ መጠን 1.5% ብቻ ነው። በመሆኑም ዓለም በውሃ ተጠምቷል። ዓለም በውሃ ምክንያት ይራኮታል። ውሃ የወደፊትም የሦስተኛውን ዓለም ጦርነት ከሚያስነሱ ርዕሰ ጉዳዮች አንዱና ዋናው ነው ይላል። እስካሁን ድረስ የተካሄዱት ጦርነቶች እዚህ የምትመለከቷቸው ነጠብጣቦች ሁሉ በሺህ የሚቆጠር ጦርነት የተነሳው በውሃ ምክንያት ነው። አሁንም የዓለምን ግጭቶችና ጦርነቶች ብንመለከት ስረ መሰረታቸው ውሃ ነው። የውሃ አካልን ለመቆጣጠር ነው። የውሃ ሕይወት ነው። በቁጠባ መጠቀም ያለብን ትልቅ ሀብት ነው።